ስትል ነበር ወደዚህ መምጣቴ። ግን ምን ያደርጋል እሱም በቅርቡ ሊሞሸር ነው። በቃ ነው የሚሆንብኝ። ታይዋለም እንጂ ይቅር በቃ። መልስሽ በቀጥታም ባይሆን በተዘዋዋሪ ሰምቼዋለሁ። ተመስገን ተባረኪ። ልጅ አይኔን ባይኔ ያሳየሽ እንደማይፈጠር እንደማይሆን አንተም ታውቃለህ። አንተማ ቁጥረህ ነበር የኔን ህይወት አበላሽተህ ዝም ብለህ እንድትኖሩ ምተው መስሏል። እኔ ለመኖር የማንንም ፍቃድ እንዴ ኒና ጋር ባሉና እዚህ መሰረት ነው ስማም እንዴ ምንድነው ዝም ብለህ የምታወራው? እሺ እላለሁ ቅዱሴ። እሺ በቃ ተረጋጋና ቁጭ። ኤለኒ ሁሉንም መንገዶች ሞከረቻቸው። ዛሬ ደግሞ ሌላ መንገድ ፈጥራለች። ወደ ናሁም ቤተሰቦች ጋር በመሄድ ከናሁም ልጅ እንዳላት ተናግራለች። የናሁም እናት የልጅ አሳየሽኝ በማለት ፎቶዋን እስኪ አሳይ በማለት የደስታ ፈገግታን በፊቷ ላይ አሳይታታለች። ናሁም ኤለኒን ለምን አገኘሻት በማለት ምሩን ለብዙ ቀናት ዘግቷት ቆይቶ ነበረ። ዛሬ ላይ ግን ይቅርታ ስላኮረፍኩሽ በማለት አበባ ገዝቶ በአበባ ይቅርታ ጠይቋታል። ቅዱስ ከዚህ ቀደም ከሰላም ጋር ሊያጣላቸው የቻላቸውን ልጅ አግኝቶት ነበረ። ሲያገኘውም እንግዲህ በአንተ ምክንያት እንደሆነ አጣሁ እንዴ እየተጣላ ነው አንለቅም ዋጋ እንሰጣለሁ በማለት እንግዲህ ሊደባደብ ሞክሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ እንዲሁም ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ጽናት ድራማ 287ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ኤለኒ እንግዲህ ወደ ቤተሰብ ለመመለስ አስባለች። ምክንያቱም አሁን ላይ ሁሉም ነገር አስጠልቷታል። ወደ ቤተሰብ መሄጃ እንግዲህ ከምሩ ባለፈው ብር ተቀብላት ነበረ። ምናልባት በዛ ብር ይመስለኛል ወደ እናቷ ጋር ስልክ በመደወል ልመጣ ነው በማለት እንግዲህ ኤለኒ ልጇን ምን እንደሚያስፈልጋት እናቷን ጠይቃለች። ነገር ግን ከዚህ ሳልሄድ የመጨረሻ እድል ልሞክር በማለት ወደ ናሁም ቤተሰቦች ጋር ሄዳ ነበረ። ስትሄድም እንግዲህ የናሁምን አባት ነበር ያገኙት። የናሁም አባት አሁን ላይ በናሁም ሕይወት ደስተኛ ስለሆነ ማነሽ ምንድነሽ በማለትም ጠይቋት ነበረ። የቀድሞ የናሁም ፍቅረኛ እንደሆነች ተነግረዋለች። በጣም ደስ ይላል። አሁን ላይ ወደዚህ መምጣት የለብሽም እነሱ አሁን ሊጋቡ ነው፣ አዲስ ሙሽራዎች ናቸው በማለት ነው የነገራት። እሷም ታውቃለች። ይገባዋል፣ ናሁም ደስተኛ እንዲሆን ነው የምፈልገው በማለት ነው የተናገረችው። የናሁም እናት ቤት ስላልነበረች ወደ ቤት ስትመጣ አዲስ እንግዳ ነው ቤት ያየችው። ማነሽ እንዴት ነሽ ብላ ከሳመቻት በኋላ የናሁም የድሮ ፍቅረኛ እንደሆነች ትነግራታለች። እንዲሁም ናሁም ሊያገባም እንደሆነ ሰማሁኝ፣ በጣም ደስ ብሎኛል፣ ደስታውን ነው የምፈልገው፣ ምሩ ደግሞ በጣም ጥሩ ልጅ ናት በማለት እንግዲህ እንደምትወዳት አድርጋ እያግባባቻት አማቷን እየሰለለቻ ነው የምትገኘው። የናሁምም እናት ያው ምሩ መውለድ ባለመቻሏ እንዲሁም በሽተኛ ስለመሆኗ ደስተኛ አይደለችም። ያንን ደስተኛ እንዳልሆነችም ደግሞ ከአነጋገሯ ነበር የለያት። ምን ነው ከምሩ ጋር እንዲሆን አንቺ ፈቃደሽ አይደለም ወይ በማለትም ጠይቃት ነበረች። ማንቻውም የልጁን ደስታ እንደሚፈልግ እኔም የልጅን ደስታ እፈልጋለሁ በማለት የናሁም እናት ትናገራለች። አዎ እኔ ግን የማረባ እናት ነኝ፣ የምፈልገውን አላደርግላትም በማለት ልጅ እንዳላት ታሳውቃለች። እንዴ ልጅ አለሽ እንዲህ በማለት ትጠይቃታለች። አዎ ልጅ አለችኝ 5 ዓመቷ ነው አሁን በማለት ነበር የተናገረችው። ስለዚህ የናሁም ልጅ ነው ወይ በማለትም ጠይቃ ነበረ የናሁም እናት ማለት ነው። ነገር ግን ኤለኒ አይ ሆነችም አልሆነችም አሁን ላይ ምንም የሚወጣው ነገር የለም፣ ናሁም አሁን ላይ ደስተኛ የምታደርገውን ይዟል። ስለዚህ ከሷ ጋር መኖር ነው ያለበት። እኔ ልጄ አባቴን አሳይኝ ያለ ስጨቀጭቀኝ ነው እንጂ ነይል አይደለም በማለት ትናገራለች። እንግዲህ አሳዛኝ አለምዬም እንዴ ስለዚህ ካነጋገርሽ ተረድቻለሁ የናሁም ልጅ እንደሆነች እስኪ እንደው ፎቶዋን አሳይ በማለት ፎቶዋን ታያለች። ፎቶዋን እንዳየችም ውይ አቤት አይን አቤት መልክ ቁጭ ናሁም እናት ማን ነው ስሟ በማለት ዳግም ነው ስሟ ዳግም ናሁም በማለት እንግዲህ እናቱ ያወደሰች ነው የምትገኘው። እንዲሁም እጅግ ደስተኛ እንደሆነች ነው ያሳየችው። ፎቶዋንም ላኪልኝ ወደ ስልኬ ላይ በማለት ጠይቃታለች። ምናልባት አሁን ላይ ምሩና ናሁምን ለማለያየት
ልታግዛት ትችል ይሆን? እንግዲህ በቀጣይ ቪዲዮ ነው የምናየው። ምክንያቱም ሁለቱም አሁን ምሩን ስለማይፈልጓት ምን ሊፈጠር ይችል ይሆን? ምናልባት በሰርጋቸው ቀን መጥፎ ነገር እንደማያስቡ ተስፋ እናደርጋለን። ምሩም ናሁምን እንዳኮረፋት ለአጋዧ ለስራ አጋዧ ለሀዊ ስትነግራት ለምንድን ነው ግን የተጣላችሁት በማለት ጠይቃ ነበር። ሀዊም ምሩም ያው አልደበቀችም። ያው ለዳግም መታከሚያ ብር ልሰጣት ሄጄ ነበረ፣ በዛ መሀል አየን እሱ እናም በዛን የተጣላ ነው በማለት ነግራታለች። እንዴት እሷ እኮ በጣም መጥፎ ሴት ናት፣ ለምንድን ነው ከእሷ ጋር የምትተባበሪው? ለምን አትተያትም? በማለት ነበር ሀዊም የተናገረችው። ምሩ ግን በሰራው ስራ እንዲጸጸት አታደርጊኝ፣ የሰራውት መልካም ስራ ነው፣ ስለዚህ ልጸጸት አይገባም በማለት ነው የመለሰችላት። ናሁምን በዚህ ምክንያት አኩርፋት ስለነበረ ቆንጆም የምራ አበባ ይዞ ይቅርታ በማለት ይቅርታ ጠይቋታል። በመቀጣኝ ቅጣት ቅጣኝ፣ ነገር ግን በዝምታ አትቅጣኝ በማለትም ነው እንግዲህ ምሩ የመለሰችለት። እሱም ሁለተኛ አይደገመኝም፣ በጣም ነው ማፈቅርሽ በማለት ፍቅሩንም ገልጾላታል። ሰኒና ጆከር ወደ ኪራ ቤት ሄደው ነበር። በሄዱም ሰዓት እንግዲህ የጽናትን አባት ለማየት ነበር የሄዱት። በሄዱበትም ሰዓት እጅግ ደስ የሚል ጊዜ እያሳለፉ ነበር። እንዲሁም እህቷም እግሯ እንዳመማትና ልትመጣ እንደነበረ እንዳሰበች፣ እንዲሁም ደግሞ እግዚአብሔር ማሮት ብላለች በማለትም መልእክቷን አስተላልፋለች። ሌላው ሳንቾ ነው። ሳንቾ እንግዲህ ወደ ጓደኛው በመሄደ ሰዓት ሊያውቀው አልቻለም። ምክንያቱም ቢጃማ ለብሶ ሸርብ ጠምጥሞ ስለነበር አሁን ላይ አጋዥ ሰራተኛ እፈልጋለሁ በማለት አንተን አስገባለሁኝ፣ ስለዚህ ለምንድን ነው ማተገለጩ ካሉ ደግሞ ጉንፋን ይዞኝ ነው በማለት በሸርብ ፊት ግን ትሸፋፈናለህ በማለት እንግዲህ ከዛ ቤት ማውጣበትን አንድ ትልቅ ነገር እስቲ መላስጠኝ በማለትም ነው እየተናገረው። ምናልባት ከዛ ቤት ለማውጣት ሲል አንድ ጠቃሚ ነገርን ሰርቆ እንዳይወጣ እንግዲህ ተስፋ እናደርጋለን። ምክንያቱም እነሱ ተሰረቁ ደግሞ ጆከር ችግር ውስጥ ይወድቃል፣ ያንተ ጓደኞች ናቸው የሚል ነገር ስለሚመጣ ማለት ነው። ኤዱም ጋቶ አባተ ያስጣላትን ያስመለጣትን አጋቿን አግኝታው ነበረ። ባገኘችውም ሰዓት እንግዲህ እንዴት ፖሊስ ይዤ በመጣስ እንዴት ለብቻ እንደዚህ በነጻነት ልታገኘኝ ቻልክ በማለትም ጠይቀው ነበረ። እሱም እንግዲህ እንዴ ታደርጊያለሽ እኮ ሴቶች እኮ አትታመኑም በማለት ነበር የመለሰላት። በዛ መሀል ሲያወሩ እንግዲህ የኪያ እናት ትመጣለች። የኪያ እናት ተማጋኑ እዚህ የምታወሪው ወደ ቤት ይዘሹ ግቢ በማለት እዚህ ተመጣሁ እኮ የተዋወቁ ጓደኛዬ ነው ማለት አስተዋውቃ ወደ ቤት ይዘው ትሄዳለች። በሄዱ ሰዓት እንግዲህ ኪራና ቅዱስ ወደ ነኪያ ቤት ይመጣሉ። በሄዱ ሰዓት ያ ልጅ ቁጭ ብሎ ያገኙታል። ቅዱስ የት ነው ማቀው እያለ እንግዲህ እጅግ ተናዶ ተበሳጭቶ ነበር። ምክንያቱም ከዚህ በፊት ሰላምን አፈቅራታለሁ እያለ የኋላ አስመጣ ላስኬድ ሲላት ነበር። እንዲሁም ደግሞ ለቅዱስና ለሷ መሰናክል ሆኖ ነበረ። እምለቅህ ይመስላል በማለት እንግዲህ እኔ ልሂድ በማለት ከቤት ሲወጣ ተከትሎት ነበር። ቅዱስ እየወጣው እንደምትመጣ እርግጠኛ ነበርኩ በማለት ይነግረዋል። እሱም እምለቅህ ይመስላል ያን ሁሉ ነገር ከሰራ በኋላ በማለትም ይናገረዋል። ሁለተኛም እህቴ አጠገብ እንዳደርስ በማለት ኪራም ተከትሎ እንዳይደርስ አስጠንቅቀውታል። ነገር ግን እሱ የበፊቱ አይደለሁም፣ አሁን ላይ ተስተካክዬ ጥሩ ሰውኛለሁኝ፣ በቃ ያን ጊዜ አጋጣሚ ነው በማለት ነው የመለሰው። ቅዱስም ወደ ቤት በሄደ ሰዓት እንግዲህ ያገኘው ናቲን ነበረ። ናቲም ላይ እንግዲህ እልሁን ሲወጣ ነበር ያየ ነው። አታናግረኝ፣ መኝታ ቤትም እንዳትመጣ፣ እንዳቀሰቅሰኝ፣ አንዲት ነገር እንዳልሰማ እያለ ብዙ ነገሮችን ሲያመለክተው ነበር። እንግዲህ በቀጣይ ቪዲዮ ምን ሊፈጠር ይችል ይሆን አብረን የምናይ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግነው። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።